አብዛኛው ሰው ላክ የሚያደርገው አንድ ነገር is የውሳኔ ሰው መሆን ነው። ብዙዎቻችሁ ምን ነገር ላይ መወሰን እንዳለባችሁ ታውቃላችሁ፣ ነገር ግን ያንን ነገር ማድረግ ትንሽ ይከብዳችኋል። ስለዚህ በዛሬ ቪዲዮ ላይ ሙሉን ቪዲዮን ከጨረሳችሁት እናንተ የውሳኔ ሰው ለመሆን ምን ነገሮችን ማድረግ እንዳለባችሁ እያንዳንዱን ስቴፕ አስተምራችኋለሁ። and in fact ቪዲዮን ካያችሁ በኋላ ራሱ ክላሪቲ ይኖራችኋል። ስለዚህ let's talk about it። እንዴት አድርገን ነው የውሳኔ ሰው መሆን የምንችለው? በነገራችን ላይ ባለፈው ለታ ስለ ላይፍ አፕዴት የሆነ ነገር ሼር አድርጌያችሁ ነበር። thank you so much ሁላችሁም for making me feel safe እና ያንን vulnerability share እንዳደረግ። But now we're back ምክንያቱም again life has to move on. So let's talk about it እስቲ። now እኔ ከዚህ በፊት ሼር እንዳደረኳችሁ እኔ የውሳኔ ሰው ነኝ። ነገር ግን የውሳኔ ሰው ሆኜ አይደለም የተወለድኩት። in fact በህይወቴ በጣም ብዙ ጊዜ ፈጀሁባቸው ራሴን ያታለልኩበት and የማይረባ ውሳኔንም የወሰንኩባቸው ጊዜያቶች አሉ። ስለዚህ እናንተም እኔ ሰራቱን ስህተት እንዳትሰሩ እነዚህን አራት ነገሮችን በደንብ አድርጋችሁ አስተውሉ። የመጀመሪያው ነገር ማድረግ ያለባችሁ እውነታውን ተጋፍጡ። now ከዚህ በፊት already ተናግሬያለሁ አይደለ? when it comes to ህይወታችን በተለይ ደግሞ እንደ ኢትዮጵያዊ እንደ ሀበሻ አንዳንዴ በጣም የምንሸሸው አይዲያ አለ። እሱ ምንድነው? እውነታውን መጋፈጥ አንፈልግም። ዩዥዋሊ የራሳችንን ዲሉዥናል የሆነ ሐሳብ ተቀብለን እንቀመጣለን። ናው እኔ በጣም ጠጠር ያለች የምናገራት ነገር አለ። በመጀመሪያ ህይወታችሁን ለመለወጥ ካሰባችሁ እንበልና በቢዝነስ ኦር በገንዘብ ከሆነ ማለት ነው የመጀመሪያው ማድረግ ያለባችሁ ነገር ድህነታችሁን ፌስ ማድረግ አለባችሁ። ጎበዝ ተማሪ መሆን ከፈለጋችሁ ደን መጀመሪያ ሰነፍ መሆናችሁን ማየት እና መረዳት እነን ያንን ፋክት ደግሞ አክሰፕት ማድረግ አለባችሁ። እውነታውን ለመናገር አንድ ሰው ከእውነታው ጋር ሲጋፈጥ ማለት ነው አሃ ለካ ይሄ ነው ህይወቴ፣ ለካ በዚህ ከቀጠልኩኝ ይሄ ነው መጨረሻ የሚለውን ነገር ሰው ካወቀ ሚሊዮን አይነት ምክርን ብትመክሩት ያ ሰው ሊለወጥ አይችልም። ሴም እናንተ ጋርም ሲሄድ ማለት ነው። ናው እኔ ብዙ አይነት ምክር ቪዲዮችን ፖስት አደርጋለሁ። to be honest ህይወታችሁ የማይለወጥበት ትልቁ reason is because የራሳችሁን ህይወት ስላልተጋፈጣችሁ ነው። እንደዚህ ብላችሁ አስቡት። ሁላችንም ብንሆን አንድ ትምህርት ቤት ውስጥ ነን ያለነው። ትምህርት ቤቱ ህይወት ይባላል። ልክ ትምህርት ቤት ውስጥ ግሬድ እንዳለው ህይወታችን ውስጥም ልክ እንደዚሁ ግሬድ አለው። የምን ግሬድ ካላችሁ የምናልፋቸው ችግሮች ማለት ነው። ስለዚህ ለምሳሌ እናንተ የገንዘብ ችግር ውስጥ ሁሉ ጊዜ ካላችሁ ከዛ ግሬድ ግራጁዌት አድርጋችሁ መውጣት አለባችሁ። ሁሉ ጊዜ ራሳችሁን ዳውት የምታደርጉ ከሆነ ለራሳችሁ መልካም ንግግርን ወይም ደግሞ ይፈል ለራሳችሁ መልካም አመለካከት ከሌላችሁ ከዛ ነገር ግራጁዌት አድርጋችሁ እስካልወጣችሁ ድረስ ህይወት ተመሳሳይ ፈተና ወደ ህይወታችሁ ይዛ ትመጣለች። ናው ይሄን ነገር በትንሹ ኤክስፕሌን ላድርግላችሁ። እንዲህ ብላችሁ አስቡት። አንድ ሰው ዴት እያደረጋችሁ ነው እንበል right like you know either one or say so ዴት እያደረጋችሁ ባለበት ሰዓት እንበልና ሁሉ ጊዜ ዴት የምታደርጉት ሰው ናርሲሲስቲክ የሆነ ባህሪ ያለው ሰው ከሆነ ወይም ደግሞ ለእናንተ ክብር የማይሰጥ ሰው ከሆነ then ከዚህ ሰው ጋር ብሬክ አፕ አድርጋችሁ ድጋሚ ከሌላ ሰው ጋር ድጋሚ ዴትን ብትጀምሩ ተመሳሳይ ለሰን ህይወት ትሰጣችኋለች። ተመሳሳይ ነገርን ድጋሚ ልትኖሩት ነው ማለት ነው። ስለዚህ ከዛ ነገር ግራጁዌት አድርጋችሁ መውጣት አለባችሁ። I hope የኔ አናሎጂ ገብታችኋል ብዬ አስባለሁ። ስለዚህ ሁላችሁም ብትሆኑ ተመሳሳይ ችግር አመት እስከ አመት ፌስ የምታደርጉ ከሆነ ያ ማለት ህይወት እየጠበቀቻችሁ ነው። መቼ ነው ከዚህ ነገር የምትማሩት? መቼ ነው እውነታውን የምትጋፈጡት? መቼ ነው ውሳኔን የምትወስኑት? ወል እስካልወሰናችሁ ድረስ ተመሳሳይ ችግርን ተመሳሳይ ፈተናን ይዤባችሁ እመጣለሁ ነው የምትለው ህይወት። ስለዚህ that's what you need to do። እውነታውን ተጋፈጡ and ከዛ ችግር ግራጁዌት አድርጉና አትሊስት ወደ ሌላ ችግር ሂዱ አትሊስት። ሁለተኛው ደግሞ አብዛኛው ሰው በጣም ፌስ የሚያደርገው ነገር ምንድነው መሰላችሁ? ፐርፌክት የሚባለውን ቀን ይጠብቃል። ማለትም ቆይ ሰኞ እስከሚመጣ፣ አዲስ አመት እስከሚመጣ፣ ቆይ እቺ ነገር እስከምትሳካልኝ፣ ቆይ ያ ነገር እስከሚሆንልኝ። I told you ባለፈው ለታ እኔ እናቴ ሉዝ ያደረኩ ጊዜ ማለትም like የሞተች ጊዜ በጣም አይሙሬ ላይ ሲመላለስ የነበረው ሐሳብ ወይኔ ለምን ቀድማ ውሳኔን አልወሰደችም or ደግሞ even እኔም ጭምር ማለት ነው ወይኔ ለምን እንደዚህ አላደረኩም። so you see ሁላችንም ብንሆን ቆይ ይሄ ነገር እስከምሳካለን፣ ቆይ ይሄ ነገር አንድ ጊዜ እስከሚይዝ፣ ቆይ ይሄ ነገር እስከማደርገው ድረስ የምትሉ ከሆነ እውነታው ያ ቀን አይመጣም። ላይፍ ሁሉ ጊዜም ብትሉት ሰዓትን ብትሉት ዓለምን ብትሉት ሁሉ ጊዜ እየሄደ ነው ያለው። ስለዚህ የምርም ቆማችሁ ካልተረዳችሁና ካላያችሁ በቀር ማለትም ያ ፐርፌክት የሚባለው ቀን ያ ሙሉ የምትሉት ቀን አይመጣ። ኢንስቴድ የምታረጉት ነገር ያንን ቀን ራሳችሁ ፋብሪኬት ማድረግ ነው። ለምሳሌ አሁን እንበልና ቆይ ሰኞ ሲመጣ እንደዚህ ያደርጋለሁ የምትሉት ነገር የለም። ኤግዛክትሊ ለምን ያቺኛው ሰኞን ትጠብቃላችሁ? ለምሳሌ አሁን ዛሬ እሁድ ነው ቴክኒካሊ ዛሬ እሁድ ነው but let's say እንበልና ዛሬ ሐሙስ ነው። ኦኬ ሶ ነገ ለኔ ሰኞ መሆን ይችላል።
and that's why day one planner-ን በነገራችን ላይ ክሬት ስናደርገው በዚህ ቀን አናምንም። so like ጃንዋሪ እስከሚመጣ መስከረም እስከሚመጣ ህይወታችንን ለመቀየር ነው እንደዛ የሚባል ነገር የለም። ራሳችሁ ናችሁ ያንን ቀን የምትፈጥሩ። ስለዚህ እንበልና ፋይናንሻል ፍሪደም የምትፈልጉን ከሆነ ማለትም የገንዘብ ነፃነትን የምትፈልጉ ከሆነ to be honest የሚመጣው ደሞዝ እስከሚመጣ ድረስ መጠበቅ የለባችሁም። የሚመጣው ፔይቼክ ወደ ኪሳችሁ እስከሚመጣ ድረስ መጠበቅ የለባችሁም። ዛሬውኑ ያላችሁ ለምን 500 ብር አይሆንም? ለምን 1000 ብር አይሆንም? ያቺ በ1000 ብር ባላችሁ ነገር ዛሬ ምን ማድረግ ትችላላችሁ? ዛሬ ምን አይነት ሀቢትን መጀመር ትችላላችሁ ነው። so it's all about ዛሬን ማድረግ። ነገ የሚባል ቀን አይመጣም። and በመጽሐፍ ቅዱስም የምናውቀው ቃል ይሄ ነው አይደል? ነገን ስለምን የምታውቁት ጉዳይ የለም። ስለዚህ ዛሬ ላይ ተጨነቁ። don't worry about ነገ። so ዛሬን መጀመር ትችላላችሁ። if you don't do it ዛሬ ነገ እየተባለ አመታት ያልፋል። በሶስተኛ ደረጃ እንደ ታላቅ እህታችሁ ደግሞ የመመክራችሁ ነገር እንደሆነ መሰላችሁ እውነቱን ለመናገር ሁሉን ነገር ፊግር አውት ማድረግ አይጠበቅባችሁም። to be honest አብዛኛው ሰው ምን ያደርጋል መሰላችሁ? ቆይ ይሄን ነገር ለመጀመር ምን ማድረግ አለብኝ? ቆይ ላጥናው። ቆይ እስቲ የት እንደሚሄድ ምን አይነት ስቴፖችን እንደምከተል ምን ነገሮች ማድረግ እንዳለብኝ ቆይ አንዴ ዲስከቨር አድርጎ ይላሉ። but እውነቱን ለመናገር አብዛኛው ቢዝነስ ፐርሰንም አብዛኛው ህይወቱ የተሳካለትን ሰው ብትመለከቱ they just took አንድ ስቴፕ እና ከዛ በኋላ ያለው ነገር ነው ዲስከቨር ያደረጉት። ለምሳሌ አሁን እኔ መቼም ዩቲዩብ ቻናል እከፍታለሁ ብዬ ሐሳቡም አልነበረኝም። መቼም የጆርናልና የፕላነር ብራንድን እከፍታለሁ ብዬ አስቤው አላውቅም። ከዚህ በኋላም እየሰራቸው ያሉ ፕሮጀክቶች ማለት ነው for once አስቤው አላውቅም። ግን ምንድነው የተፈጠረው? ወይ በመጀመሪያ በአንድ ቲክቶክ ተጀመረ። ሰውን አየሁትኝ እዚህ ነገር ላይ ማርኬት ጋፕ አለ ለሚዱ ሞር ሰዎች ኢዲያ ወደንቹ ዩቲዩብ ላይ ለምን አመጭም ማለት ኦኬ ዩቲዩብ ላይ መጣሁ። ከዛ በኋላ አሁንም ዩቲዩብ ላይ ሳይ ፕሮዳክቲቪቲ ላይ ችግር አለ። ለምን እኛ ሀገር ግን ፕላነር ጆርናል የሚባል ነገር የለም? ለምን እኛ ብራንድ አንከፍትም? I did that. so moral of the story ምንድነው መሰላችሁ? እውነቱን ለመናገር ግራ ከገባችሁ that's when you actually start. and of course ለመጀመር ደግሞ ሲባል ትንሽ የእውቀት ነው የሚያስፈልጋችሁ። ማለትም ኦኬ ከት ልጀምር የሚለው አይደለ? that's why AI ያለው ኢንተርኔት ያለው or even ሰውን መጠበቅ። ስለዚህ ሙሉ ጀርኒውን ዲስከቨር ማድረግ አይጠበቅባችሁ። ዛሬ ትንሽ ኤግዛክትሊ አሁን ለምሳሌ በ30 ደቂቃ ምን ማድረግ ትችላላችሁ? ያችን ነገር ካወቃችኋት ያችን ነገር አድርጉ and ያ ነገር ለሌላ በር ሲከፍት ታዩታላችሁ። you don't need to figure it out። እሺ በድንግዝግዝም ቢሆን just ተራመዱ። I promise you it will make sense ወደ ኋላ ስትመለከቱት። በአራተኛ ደረጃና የመጨረሻው የውሳኔ ሰው ለመሆን ካሰባችሁ አንድ እውነት ልንገራችሁ። እሱ ምንድነው? ወደዳችሁም ጠላችሁም ዋጋ እየከፈላችሁ ነው። look እኔ በእንትን አላምንም። ማለት የሹገር ኮት በተደረገ ነገር አለ አይደለ? like እንደዚህ አድርገሽ በዛ ሄደሽ ምናምን ነገር no። እውነታውን አጋፍቶኝ ሰነፍ ኮንኩኝ ሰነፍ ነሽ በሉኝ፣ ደሃ ኮንኩኝ ደሃ ነሽ በሉኝ። ያ እውነታ የምር ይወጋኛል። እውነት ነፃ ታወጣለች አይደል የተባለው? እውነታውን ንገሩኝ። so when I'm like oh my god ደሃ ነኝ ለካ so በዚህ ነገር ከቀጠልኩኝ then ህይወቴ የት ነው ሊደርስ የሚችለው? ያንን ነገርን አይምሮ ያስባል። እናንተ ጋርም ቢሆን ይሄን ነው መመልከት አለባችሁ። ስለዚህ sometimes ጠጠር ያለሽ ነገርን ስመክራችሁ ግድ የለም ችላ አትበሉት። የምሬ ነው። ስለዚህ ማወቅ ያለባችሁ ነገር ምንድነው? ወደንም ጠላንም ሁላችንም ብንሆን እየከፈልን ነው ዋጋ። ግን ምን አይነት ዋጋ ነው ጥያቄው። ከጥም አብዛኞቻችሁ ያ ነገር ስለማይታያችሁ ዋጋው ምን እንደሆነ ታውቃላችሁ? በዚህ ሰዓት የዛሬ 2 ዓመት የዛሬ 3 ዓመት የዛሬ 5 ዓመት ውሳኔን ብትወስኑ ኖሮ ልትኖሩ የምትችሉትን ህይወት አስቡት። just imagine አድርጉት ህይወታችሁ የት ሊደርስ እንደሚችል። yes ያ ህይወታችሁ ነው የከፈላችሁት ዋጋ ሁሉ ላይ። አሁን ለምሳሌ እኔ ብዙ ጊዜ ስመለከት oh my god ዲዲያ even ሶሻል ሚዲያ ላይ ለውጤን አየዋለሁ and የትኛውም ሶሻል ሚዲያ ላይ ፖስት ማድረጋቸውን ቪዲዮ በነገራችን ላይ even የድሮን አውርጄው አላውቅም። ሄዳችሁ ማየት ትችላላችሁ። ምን አይነት like low confidence ነው ያለኝ፣ ብዙ ነገር ትክክል አይደለም፣ ማአት ችግሮችን ማየት ትችላላችሁ። ይቀመጥ ያለ ብዙ ሰው ትምህርት ይሆናል። so ከዛ ጊዜ ጀምሮ አሁን የደረስኩበትን ጀርኒ ስመለከት የምሬ ነው የምላችሁ የ2 ዓመት ለውጥ ነው። ግን 3 ዓመት ግን ስትራግል አድርጌያለሁ። የ2 ዓመት ለውጥን ለማምጣት ማለት ነው። እሱም ደግሞ ብቻ አይደለም። ብዙ ክሬተሮችን ሂዱና ተመልከቱ። ህይወታቸው የተለወጠው በ3 ዓመት ውስጥ በ2 ዓመት ውስጥ some of them even በ1 ዓመት ውስጥ ነው። ከዚህ በፊት ስለ ልዩ ወርቅ ምናምን ነገር ብዬ ቪዲዮ ሰራላችሁ ላይክ እንዴት ህይወቷ ቼንጅ እንዳደረገ everybody knows። የዛሬ 2 ዓመት የነበራትን ህይወትና አሁን ላይ ያላትን ህይወት ተመልከቱት። ልክ እንደዚህ መለወጥ ይችላል ህይወታችሁ። ግን
እናንተ ውሳኔን ባለመወሰናችሁ ምክንያት እየከፈላችሁ ያለው ዋጋ ልትኖሩት የምትችሉትን ህይወት ነው። ያንን ነገር just imagine አድርጉት። ወይኔ ከዛ ሰው ጋር ግንኙነት ባቆም ኖሮ፣ ወይኔ ይሄንን ነገር በወስን ኖሮ፣ ስራዬን ኩዌት አድርጌ ይሄንን ቢዝነስ ብጀምር ኖሮ። well don't do that ግን ገብታችኋል ለማለት ይፈልጉት። ሁልጊዜ ወይኔ እንዲህ ባረግ ኖሮ የምትሉት ነገር ካለ እመኑኝ 100% ያንን ዋጋ ነው የከፈላችሁት። ከዚህ በኋላም አላችሁ ኦፖርቹኒቲ። ግን ዛሬም ነቅታችሁ ውሳኔን የማትወስኑ ከሆነ the same thing ነው happen የሚያደርገው። እንደነገርኳችሁ ህይወት ተመሳሳይ ግሬድ ውስጥ ቁጭ ነው የምታረጋችሁ፣ ተመሳሳይ ክፍል ውስጥ። ከዛ ቴስት ወስዳችሁ ፈተናውን ወስዳችሁ ግራጁዌት እስካላረጋችሁ ድረስ ተመሳሳይ ነገር happen ያደርጋል ማለት ነው። with that being said እንድትረዱ የምፈልገው ነገር ምንድነው? ቀላል ነው ወይ? አይደለም። ውሳኔን መወሰን ቀላል አይደለም። ዋጋ የምትከፍሉለት ማአት ነገር አለ። for example እኔ በጣም ብዙ ዋጋ የከፈልኳቸው ነገሮች አሉ። ሰላሜን አጥቻለሁ፣ አይምሮዬን ሉዝ አድርጌያለሁ፣ በጣም ብዙ ነገሮች ከገንዘብ ከምናምን አንፃር ሉዝ አድርጌያለሁ። and lastly ደግሞ እናቴንም አጥቻለሁ። ሌላቸው የፈለኩት ነገር ምንድነው? ዋጋ እንደምትከፍሉም ደግሞ አስባችሁ ነው መግባት ያለባችሁ። ስለዚህ እፈልጋለሁ ስትሉ ጥያቄው ዋጋ ለመክፈል ዝግጁ ናችሁ ወይ ነው። if ዋጋ ለመክፈል ዝግጁ ካልሆናችሁ አርፋችሁ ተቀመጡ። ማንም ሰው አላስገደዳችሁም። ማንም ሰው ጆሮአችሁን ቆንጥጦ ኦኖ ይሄን ማድረግ አለባችሁ ማንም አላላችሁም። አርፋችሁ ተቀመጡ። ስለዚህ I hope በትንሹም ቢሆን አንደርስታንድ እንዳደረጋችሁ ውሳኔ ለመወሰን ስታስቡ እነዚህን 4 ነገሮችን ማሰብ አለባችሁ። አንደኛ እውነታውን ተጋፈጡ። በቃ በዚሁ ከቀጠላችሁ ህይወታችሁ የት ነው የሚደርሰው? የዛሬ 2 ዓመት የዛሬ 5 ዓመት ህይወታችሁን የት ነው የምታገኙት? ሁለተኛ ፐርፌክት የሚባል ቀን የለም። ዛሬ ብቻ ነው ያላችሁ። ስለዚህ ዛሬን ውሳኔን ወስኑ፣ በትንሹ ባላችሁ ዕውቀት ቢሆን። ሶስተኛ እውነቱን ለመናገር ሁሉ ነገር ዲስከቨር ማድረግ አይጠበቅባችሁም። ህይወት እንደዛ አይሰራም። እድሜያችን በሄደ ቁጥር አዳዲስ ነገሮችን ዲስከቨር እናደርጋለን። ስለዚህ ቆይ ገና ሙሉ ለሙሉ ተረድቸው የት እንደሚደርስ ነገር ያዋጣል ያዋጣ የሚለው ነገር ኤግዛክትሊ አውቄው አትበሉ። it doesn't work like that. lastly and በአራተኛ ደረጃ ደግሞ ወደዳችሁም ጠላችሁም ሁላችንም ዋጋ እየከፈልን ነው። ስለዚህ እናንተ የትኛውን ዋጋ መክፈል ይሻላችኋል? አሁን ጊዜያችሁን ሳክሪፋይስ አድርጋችሁ መደረግ የሚገባውን ነገር ማድረግ ይሻላችኋል ወይንስ ሌዚ ሆናችሁ ኮምፎርት ዞናችሁ ቁጭ ብላችሁ በኋላ ላይ ልትኖሩት የምትችሉትን ህይወት በሱ ዋጋ መክፈል ትፈልጋላችሁ? ምርጫው የናንተ ነው። ላስገድዳችሁ አልችልም። but ይሄ ነገር ላንዴና ለመጨረሻ ጊዜ የውሳኔ ሰው እንድትሆኑ እንደሚያደርጋችሁ ተስፋ አደርጋለሁ። ከዚህ በላይ ማአት ቀመር ልደረድርላችሁ አልችልም። እውነቱን ለመናገር ቪዲዮን ለማስረዘም ኦር ከናንተ የሆነ እንትን ለማግኘት ማአት ማይረቡ ነገሮች ላወራ እችላለሁ፣ ግን እውነታው ይሄ ነው። ከነዚህ ከአራቱ ነገሮች ውጪ የለም። ስለዚህ I hope በዚህ ቪዲዮ አይኖቻችሁ እንደገለጣችሁ and የሚጠቅማችሁ ነገር እንደወሰናችሁ and hopefully ደግሞ ወደፊት ስንገናኝ በተለየ ህይወት እንደማገኛችሁ ተስፋ አደርጋለሁ። ኤኒዌይስ በሚቀጥለው ቪዲዮ ያቻለ መልካም ጊዜ ይሆንላችሁ። ባይ